ክርስቶስን የሰቀለው ማን ነበር? የከሰሰው ማን ነበር? ሲሰቀል ህዝቡን አስተባብሮ በርባንን አስፈትቶ ክርስቶስን ያሰቀለው ማን ነበር? ፓትርያርኩ ታፍነዋል አሉ ታቦት ፊት ቆመው። እናንተ ድምጽ ባለመሆናችሁ ነገም ኦርቶዶክሳዊ ይታሰራል፣ ነገም ኦርቶዶክሳውያን ይገደላል። አህመዲን ጀበል ብቻ ነው ማለት አህመዲን ጀበል አልኩኝ ይቅርታ። ጃዋር መሐመድ ብቻ ነው እንደ አርሲ ላይ እየገደለን ያለው። መሪ ጌቶች በሙሉ ጠንቋይ ናቸው። ቅባቶች አሁንም ፓትርያርክ አላቸው። ቅባቶች አሁንም ቅዱስ ሲኖዶስ ውስጥ ጳጳስ አላቸው። አማራ ክልል ላይ የተነቀሰቀሰው ሰላማዊ ሰልፍ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። መረጃዎች ይዤላችሁ መጥቻለሁ። መረጃዎቹን በማስረጃም ጭምር ማለት ነው። ያስኩላችሁ መረጃዎች ደግሞ አስደንጋጭ መረጃዎችም አሉበት። ለእናንተ ስለሚሆኑ ግን ስሟቸው። የጅምላ ጋብቻ ወይስ የጅምላ የወጣቶች የጥፋት ተልእኮ አሳያችኋለሁ። ማህበራዊ ጉዳይ ነው ጉዳዩ፣ አሳያችኋለሁ። ሌላኛው ደግሞ ታላቅ የተቃውሞ ሰልፍ በአማራ ክልል ተቀስቅሷል። ይህን ጉዳይ የማሳያችሁ ይሆናል። እነማን ናቸው፣ ምንድነው ያደረጉት የሚሉትን። የመናፍቁ ጳጳስ ጠበቆች ድምጻቸውን አሰምተዋል። አብረን የምናየው ይሆናል። ሌላኛው ደግሞ ቤተክርስቲያንን ለማጥፋት ከምን እስከ ምን እየተሰራ ነው የሚለውን አንድ መረጃ በማስረጃ አቀርብላችኋለሁ። እጅግ በጣም አስደንጋጭ ጉዳይ፣ በምስራቅ ጎጃም ዞን ፓትርያርክ ተሾሟል። ፓትርያርኩን፣ ጳጳሱን፣ ካህኑን አትንኩብኝ ሲሉ ከ6 በላይ ደብሮች ደብዳቤ ጽፈዋል። የደብዳቤያቸውን መረጃ ማስረጃ አቀርብላችኋለሁ። በዚህ ጉዳይ ላይ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ድምጻቸውን አሰምተዋል። ለቅዱስ ሲኖዶስም አቤት ብለዋል። በቀን ቅብዓት የሚባል ቤተክርስቲያናችንን ዘርፎናል፣ ምዕመኖቻችን እያጠፋ ነውና ቅዱስ ሲኖዶስ በአስቸኳይ ውሳኔ ወሰን ሲሉ ደብዳቤ ጽፈዋል። ስለሱ መረጃ አመጣላችኋለሁ። የፓስተሮቻችን ጂም ቤትንም ማሳያችኋለሁ። ከአርሲ ጉርገዳይ ጋር አያይዤ ማቀርብላችሁ መረጃ ይኖረኛል። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ የአርያ ሚዲያ ነው። መረጃዎች ለብዙ ኢትዮጵያውያንና ኦርቶዶክሳውያን እንዲደርስልኝ ሼር፣ ሰብስክራይብ እንድታደርጉልኝ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዚህ አጋጣሚ ጋዜጠኛ ሳልሳዊት ባይነሳኝ እስር ቤት ነች። ስለሷ መሰማት የጀመረው ትላንትና ማምሻውን ነው። እስከዛ ድረስ አልተሰማም። የታሰረችው 8ኛ ቀኗ ነው የተሰማው። ሌላ የታሰረ ሰው የለም ወይ? ጥያቄ ነው የምጠይቀው። በኦርቶዶክሳዊነት ወይ ደግሞ እስካሁን ድረስ ፍርድ ቤት ያልቀረበ እስረኛ ኦርቶዶክሳዊ አለ? በዚህ ከአርሲ ጉዳይ በኋላ የተያዘ ሰው አለ? ካለ አሳውቁን፣ ድምጽ ነው። ከሌለ ደግሞ አንድ ነገር እንንገራችሁ። እናንተ ድምጽ ባለመሆናችሁ ነገም ኦርቶዶክሳዊ ይታሰራል፣ ነገም ኦርቶዶክሳውያን ይገደላሉ።
የእናንተ ድምፅ ግዴታ ነው፣ ውዴታ አይደለም። ዘመዳችሁን የምትገድሉት በዝምታችሁ ነው። ቤተክርስቲያናችሁን የምታጠፏት በዝምታችሁ ነው። ሳልሳዊትን ያሳሰራችኋት በዝምታችሁ ነው። ሳልሳዊት እስካሁን ለፍትህ ያልተጮህላት በዝምታችሁ ነው። የደበቃችሁት ነገር አይደለም። ስትገደሉ በዝምታችሁ፣ ሞታችሁን በዝምታችሁ፣ መጥፋታችሁን በዝምታችሁ እየሆነ ነውና ድምፃችሁን ማሰማት ለቤተክርስቲያንም ለራሳችሁም ነው። ስትሞቱ አለሁ እያላችሁ ሙቱ። ችግር የለውም መሞታችሁ፣ ነገር ግን አለሁ እያላችሁ ሙቱ። እህታችን እስክትፈታ ድምፅ እንሆናለን። ቀሲስ ዶክተር መዝገቡ ካሳንም እንዲሁንም የሆነ የሰማዕቷ ልጅ ወንድማችንንም እስኪፈቱ ድረስ ድምፅ እንሆናቸዋለን። የታሰሩ ካሉ ሌሎችም ካሉ ድምፅ እንሆናቸው። ጋዜጠኛ እህታችን ታሰረችበትን ምክንያት በቃለ ቀርን ሚዲያ ላይ ቀርቤላችኋለሁ። ገብታችሁት ምክንያቱንም ጭምር ፍርድ ቤት እስካሁን አልቀረቡም። ይሄን አያይዤላችሁ በማህበራዊ ጉዳይ ወደ ቀረበው አንድ አጀንዳ ነው መጣላችሁ። የመጀመሪያው አጀንዳ የጅምላ መሳሳም ትሬኒንግ ተጀምሯል። ልጆቻችሁ እንዲህ አይነት ነገር እያደረጉ ነው። እንዲህ አይነት ልምምድ ከየት ነው ያመጣችሁት? ላሳያችሁ። በጅምላ ነው በነገራችን ላይ ቪዲዮ እየቀረጹ ምናምን እያደረጉ አንድ ሄሎ ገና ነው። ሁላችሁ ገና ናችሁ። ሄዳረኙ ይለያል። አይ በቃ አይበቃም። አይ እንጂ መልሱ እኮ ገና ነው። እዮም ገና እንደውም አለካም 3 ይቀርዋል። ገጠር እንደዚህ ሆኑማ ከተማ እንዴት ልትሆኑ ነው? በገጠር የመሳሳብ ልምምድ ጀመራችሁ። ቪዲዮ ቀርጻችሁ ትለቃላችሁ። መሰልጠናችሁ ነው። በእውነት ይሄ ስልጣኔ እንዴት አጥፍቷችኋል? በእናታችሁ ወገናችሁ እያለቀ ሀገራችሁ ሰላም ሳይፈጠር ስራ መስራት ሳትችሉ በጋራ ጠላ ቤት ቁጭ ብላችሁ የተሳሳማችሁ ትለቃላችሁ። በጋራ አብደናል። አማራ ክልል ላይ የተቀሰቀሰው ሰላማዊ ሰልፍ ዲጂታል ሐኪም ነው ያጋረው። የሸጋው ሞጣ ጠቅላላ በ8/10/2018 ጠዋት 2 ሰዓት ተኩል የነበረው ሰላማዊ ሰልፍ አለ። ይሄ ነገር ምን ፎቶ ብቻ ነው እንዳለ እና አቀረበው። የአማራ ክልል በሞጣ የተከሰተው ይሄ ጉዳይ የሕክምና ባለሙያዎች የዲዩቲ ወይ ደግሞ የትርፍ ሰዓት አገልግሎት ክፍያችን እየተፈጸመ አይደለም፣ ለወራቶች ተዘግቶብናል፣ በዚህም ጉዳይ እንነጋገር ብለው ዛሬ ጠዋት ጠርተዋቸዋል። ነገር ግን በንግግር የሚፈታ ሳይሆን በምታውቁት አካውንታችን ደሞዝ የተሰራንበትን ክፍያ አስገቡልን፣ አሁን ሰኔ በጀት ይዘጋል፣ ቀጣይ ዓመት ላይ እናስብበታለን የምትሉትን አይሰራም። አማራ ክልል ትላንትና የአማራ ክልል ፕሬዝዳንት አንድ ነገር ሲናገሩ ሰማሁ። ወጣቶች ህገወጥ የሚሰሩ አመራሮቻችሁን ታገሏቸው ብለዋቸዋል። ህገወጥ ስራ ማለት እኮ ህጋዊ የፈቀደላቸውን ነገር መከልከልም ጭምር ማለት ነው። እና ጤና ባለሙያዎች ለወራት ሲከፍሉ ህዝብ እያገለገልን ነው፣ እባካችሁ ከዚህ በኋላ በውይይት በስብሰባ የምትፈቱት ሳይሆን የሰራንበትን ክፍያ በአካውንታችን እያስገባችሁ ስራችንን እኛ አናቋርጥም። ነገር ግን ካቆመ እስከ 12 የመጨረሻ ቀነ ገደብ ሰጥተዋል። ከዛ በኋላ በሆስፒታል አገልግሎት ማናችንም አንሰጥም፣ ስራ እናቆማለን ብለዋል። ወዳጄ አንተ አመራሩን ተሟገቱት ብለህ ከስር ትሰጣለህ፣ እነሱ ደግሞ አመራሩ ራሱ ደሞዝ እየከፈለ አለመሆኑን እንዲህ በሰላማዊ ሰልፍ ይገልጻሉ። ለእነዚህ መልስ ያልሰጠ ተቋም ታዲያ ምኑን ነው መልስ የሚሰጣቸው? መታሰብ አለበት አይደል? ሀገር በሰላም እንድትሄድ ሁሉም ሰው መጋጨት የለበትም። በሁሉም ቦታ ሁሉም ህዝብ፣ ሁሉም ዜጋ እኩል መብት፣ እኩል ኃላፊነት አግኝቶ መኖር አለበት። ለዚህ ነው ለአርሲዎች ሞት ድምፅ የሆነው፣ በተለያየ አካባቢ ለሚወጡት ድምፅ የምንሆነው፣ ኢትዮጵያ ውስጥ ለሚፈጠረው ኪዮስ ሰብአዊ መብት ጥሰት በሙሉ ድምፅ የምንሆነው። በኤአይ ለተቀናበረው በአርሲ ጉዳይ ላይ ጂሃድ አውጀዋል ሺሃድ ምናምን የሚል ነገር ጽፈው ላቀናበሩት ጉዳይ ቃለ ቀርን ላይ ግቡ እናዩት። ከኬንያ እስከ ኡስታዞች የተዘረጋውን የግድያ መረብም ታዩታላችሁ። ግቡ እናዩት። የአማራ ክልል ደግሞ ታላቅ ሰላማዊ ሰልፍ ተቀሰቀሰ። ጠሩ ልቀጥልላችሁ። ትላንትና
ቤኒሻንጉልና አካባቢ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ጉዳይ ላይ የሀገረ ስብከቱ ስራ አስኪያጅና የአስተዳደር ጉባኤው ቁጭ ብለው መናፍቅ ሆነዋል ወይ ደግሞ ቀኖና ጥሰዋል፣ ዶግማ ጥሰዋል፣ ስርዓተ ቤተክርስቲያን ጥሰዋል ብለው ደብዳቤ ጽፈው ለቅዱስ ሲኖዶስ ደብዳቤ ያስገብተዋል። ያሉት እነሱ ዶግማ የጣሰ መናፍቅ ነው በእኛ ምናቀው ስለ ምንፍቅናቸው ተናግረዋል። በኋላም ደግሞ ከብፁዕ አቡነ ሕዝቅኤል ጋር አብሬ እሰራለሁ ያለው ልጅ ብፁዕ አቡነ ሕዝቅኤል የአንዲት ከተማን ጠቅሶ ሊመን የሆነ አንዲት ከተማ ጠቅሶ እሳቸውን ወደ አዲስ አበባ ያመጡኝ አሁን እሳቸው ስለደከማቸው መሄድ አይችሉም፣ ብፁዕ አቡነ ሩፋኤል የእሳቸውን ቦታ ሊተኩ ነው ብሎ ፍንጭ ሰጥቶናል። የአሶሳ ወጣቶች ደግሞ የብፁዕ አቡነ ሩፋኤል ጉዳይ እኛ ጠብቅና የምንቆምበት አንድ ጉዳይ አለን ሲሉ ድምጻቸው እንዲያሰምተዋል። አሰማችሁ ከአጀንዳው ጀርባ ያለውን ጉዳይ። ሁለትና ሶስት ደግሞ ሲበሉ ይከረሙ ብፁዕ አቡነ ሩፋኤል መጡ እያሉ ሲቀበሉ በየጊዜው እየጎተቱ እየወሰዱ ሲያርዱ ምን የነበረ ሰው ዛሬ ቀኖና ተጣሰ ብሎ ብፁዕ አቡነ ሩፋኤል ይነሳልኝ ብሎ ደብዳቤ ማስገባት ማለት የሆነ ሰው የተነካበት ሰው አለ፣ የሆነ ሰው ጥቅም የጎደለበት ሰው አለ እንጂ ስለ ቅድስት ቤተክርስቲያን አስበው ከሆነ ከዚህ በላይ እጅግ በጣም ብዙ ነገር ፈተና ውስጥ አልፋለች ቤተክርስቲያን። ለመጠጥ ማከፋፈያ ሆና በጾሙ የሚታረድባት ሆናለች ቤተክርስቲያን። የማንም መዳሪያ ሆናለች ቤተክርስቲያን። አስተዳደር ጉባኤ መፍታት አቅቶት ነው 7 እና 8 ዓመት ሙሉ ጉቦ ይቀበላሉ የምትሉ ከሆነ ማን ሰጪ ሆነና ነው የሚቀበሉት? እሳቸው ተቀበሉ ከሆነ የሰጠው አካል ማን ነውና? እና በጣም ያሳዝናል። አስተዳደር ጉባኤ ዶግማና ቀኖና ተጥሷል ብሎ የሚያምን ከሆነ መጀመሪያ ነበር መስራት የነበረበት። ይሄን ውሳኔ መጀመሪያ ነበር መወሰን የነበረበት፣ አሁን አይደለም። አሁን የእያንዳንዳችን የግል ጥቅማችን ሲነካ የሆነ የሚመታብን ሰው ሲኖር አይደለም መጮህ የነበረብን። እውነት ለቤተክርስቲያን አስበን ከሆነ ቀድሞውኑ ብዙ ስራ መስራት ይቻል ነበር። አሁን ድረስ ቤተክርስቲያን መጨፈሪያ ቤት ነች። ይጠጣበታል፣ ይቆመርበታል፣ ይጨፈርበታል። በአከራይ ተከራይ አብዛኛው የግል መጠቀሚያ ያደረገው ቤተክርስቲያን በ10 ብር በካሬ ይከራያል፣ በ100 ብር ያከራያል። እንዳለ ሁሉም በጥቅም የተሳሰረ ይሄ ሁሉ በአስተዳደር ጉባኤው መፈታት የሚችል ነገር በአስተዳደር ጉባኤው ሳይፈታ የሆኑ ሰዎች ጥቅማቸው ስለተነካ እነዛ ሰዎች እንዳይነኩ አስተዳደር ጉባኤ ወስኛለሁ ብፁዕ አቡነ ሩፋኤል ይነሱልኝ ብሎ መምጣት አሁን ሰዓቱ ለምንድን ነው ይሄ የተፈለገው? እውነት ሆኖ ለቤተክርስቲያን እውነት አስባችሁ ካደረጋችሁ በዚህ ውሳኔ ሁለት ነገር ይኖራል። አንደኛ ብፁዕ አቡነ ሩፋኤል ከሀገረ ስብከቱ የሚነሱ ከሆነ የሚመደቡት ሊቀ ጳጳስ ማጥራት ያለባቸው ሀገረ ስብከቱ ነው። በቃ ከላይ ጀምሮ እስከታች ሀገረ ስብከቱ ማጥራት አለባቸው። ሳይሳካ ቀርቶ ብፁዕ አቡነ ሩፋኤል የሚቀጥሉ ከሆነ ደግሞ ብፁዕ አቡነ ሩፋኤል ነው መጀመሪያ ማድረግ ያለባቸው ሀገረ ስብከቱን አጥርተው ነው ማለፍ ያለባቸው። እንደዚህ አይነት ክስተቶች እንዳይፈጠሩ በጣም ብዙ ዶግማና ቀኖና ማለት እኮ በጣም ትልቅ ነገር ነው። ይሄ ሲጣስ ዝም ብሎ 7 እና 8 ዓመት ዝም ያለ አስተዳደር ጉባኤ ዛሬ ምን ተገኘ? እና መልካም አይደለም። አንዳንድ ጊዜ ያው ምዕመኑ ተናግሮ እንደዚህ ይሁንልኝ ምናምን ብሎ ዝም ሲል ትቶት እናንተ ዛሬ ዶግማና ቀኖና ተጣሰ ብሎ መምጣት በራሱ ደስ አይልም። እግዚአብሔር የፈቀደውን እና የወደደውን ያደርግ። የምትቀድመው ቅድስት ቤተክርስቲያን ነች። ለቅድስት ቤተክርስቲያናችን ምዕመኑ እንደዚህ ነው የሚለው የምትቀድመው ቅድስት ቤተክርስቲያናችን ነች። በነገራችን ላይ የአስተዳደር ጉዳዮች ላይ በጣም ሰፊ ችግር አለ። እንዲህ ዋዛ አይደለም። በነገራችን ላይ አሶሳ ብቻ ሳይሆን እዚህ አዲስ አበባ የተለያየ ሀገረ ስብከት ምናምን ይነሳል፣ ትሰማላችሁ ሚዲያ ላይ። አሁን ዶግማ ጥሰዋል የተባሉ ጳጳስ ካሉ ዶግማ መጣስ ማለት መናፍቅ ሆኑ ማለት። ዶግማ ተራ ነገር አይደለም፣ የእምነት መሰረቱ ነው። በቃ የቤተ ክርስቲያን ዶግማዋ መሰረቷን ዶክትሪኗን ሙሉ ዶክትሪኗን ያፈረሱት ጳጳስ በ2012 ማስጠንቀቂያ ተሰጥቷቸው በ2018 ነው የተጻፈው። 6 ዓመት ቆይታቸው። እነዚህ ወጣቶች አንዳንድ እውነት አላቸው እና አሶሳ ላይ እንዲህ የዋዛ ነገር አይደለም እየተፈጠረ ያለው። ዶግማ ቀኖና ጥሰት እንዲህ ትንሽ ነገር አይደለም። ወጣቶች የሚናገሩት ነገር ትክክል ናቸው፣ በአንዳንድ ነገር ተገቢ ናቸው። ቤተክርስቲያን ላይ አሁን ፈተና የሆንባት ከስር እስካለ ነው እስከ ላይ ላለ ነው ጳጳሳት እየሆነ ፈተና የሆንባት። ቀጥሎ አመጣላችኋል፣ አደገኛውን ደግሞ ፈተና አመጣላችኋል። አሁን ውጭ ያለው ጠላት ብቻውን አይደለም ያስቸገረን፣ ውስጥ ያለው አጋዥም ነው። ውጭ ያለው ዋሃቢያ ብቻውን አይደለም ያስቸገረን፣ ውጭ ያለውን ተሳዳቢ ብቻ አይደለም ያስቸገረን፣ ውስጥ ያለው ምንፍቅና ነው ያስቸገረን። ጳጳሱ መናፍቅ ብሎ የገለጻቸውን አገላለጽ ደብዳቤ ትላንት አሳይቻችኋለሁ። ቃል ቀር መናፍቅ ናቸው ብሎ ሀገረ ስብከቱ ከጻፈ መናፍቅ የሆኑበትን ደግሞ ምንፍቅናቸውን አስተምሮታቸውን ደግሞ መግለጽ ተገቢነት አለው፣ ግዴታ አለበት። ነገር ግን ደብዳቤው ማህበራዊ ሚዲያ ላይ እንዲዘዋወር የተደረገው
እንዴት ያ ጳጳስ ምንፍቅና የሀገረ ስብከት አስተዳደር ጉባኤ ጽሕፈት ቤት ደብዳቤውን ጽፎ ለቅዱስ ሲኖዶስ ይሰጥ? ደብዳቤውን ለምንድን ነው ያጋራው ለህዝብ? ሀገረ ስብከቱ ላይ ቲፎዞ ደጋፊ ለመሰብሰብ ለማግኘት ነው? ነውስ ጳጳሱ የተከሰሱት የውሸት ነው? ነው እናንተ ብትችሉ ብትፈርዱባቸው ሲኦል ታስገቧቸዋላችሁ? ጉዳዩን ከሃይማኖት አንጻርና ስህተት ከማረም አንጻር ማየት ካለባችሁ ከ2012 እስከ 2018 ዓመተ ምህረት ድረስ ጉዳዩን ዝም ብላችሁ ዶግማ ጥሰት ቁጭ ብላችሁ ዶግማ ጥሰት እኮ ካህን ቤተ መቅደስ መግባት የለበትም። ዶግማ የጣሰ ካህን እንኳን ዶግማ ቀኖና የጣሰ ካህን ቀኖና ከተሰጠው ጳጳስ ናቸው እሳቸው። ከእሳቸው በላይ ሊሰጥ የሚችለው ጳጳስ ምንድነው? ብፁዕ ቅዱስ አቡነ ማትያስ ወይ ደግሞ ቋሚ ሲኖዶስ ነው እግድ መስጠት የሚችለው። እሱን እንኳን ሳይሰጥ ለ6 ዓመታት ቀኖና ተጥሶባችሁ ዶግማ ተጥሶባችሁ እንዴት ተቀመጣችሁ? ያስጠይቃል አይደል? አንዳንድ ጊዜ ሊቀ ጳጳሱንም ለብቻቸው መፈረጅም ተገቢ አይደለም። ሀገረ ስብከቱም ሊጠይቅ ይገባል። አንድ ሁለተኛው ነገር እዛ ሀገረ ስብከት ላይ አንድ ፖሊስ አቃል የሀገረ ስብከቱ ሰራተኛ ነው። የአንድ ቤተክርስቲያን ደግሞ አስተዳዳሪ ነው። የሌላ ቤተክርስቲያን ጸሐፊ ነው። የሌላ ቤተክርስቲያን ደግሞ ገንዘብ ያዥ ሂሳብ ሹም ነው። ሚስቱ ደግሞ ገንዘብ ያዥ ነች የሆነ ቦታ። ስለዚህ ጉዳይ ከዛው ሀገረ ስብከት በደረሰኝ መረጃ አጋልጬ ጉዳዩ መፍትሄ ለማግኘት ለጊዜው ሞክሯል እና ሚዲያ ካልወጣ ጉዳዮች መፍትሄ ያገኙም ማለት ነው። ለማንኛውም የጀመሩትን የወጣቶችን ጥብቅና እንደግፋለን፣ እናበረታታለን። ነገር ግን አቡነ ሕዝቅኤልን በተመለከተ ደግሞ አንድ ወጣት ከዛው ከአቡነ ሩፋኤል ከቤኒሻንጉል ወደኛ ጋር ሊመጡ ነው ብሎ የተናገረበትና አቡነ ሕዝቅኤል ሰሞኑን በተናገሩት ንግግር ተያይዞ እየወጡባቸው ካሉ መረጃዎች ጋር አያይዘው አቡነ ሕዝቅኤል ደክመዋል፣ ወደኛ ሀገር መምጣት አይችሉም፣ በሳቸው ቦታ አቡነ ሩፋኤል መጥተዋል ብላ። በነገራችን ላይ አቡነ ሩፋኤል እኮ ወለጋም ላይ የወርቅ ጽላት ተረክበው ወርቅ ጽላቱ ሊገኝ አልቻለም የሚል ክስ ቀርቦባቸዋል አይደል? ለማንኛውም ቅዱስ ሲኖዶስ በብፁዓን አባቶች ዘንድ የሚደረገውን ክስ አቤቱታና ቅሬታ ማህበራዊ ሚዲያ ላይ ባጋራው የመጀመሪያው ድርሻ ክብረ ክህነት ቢጠበቅ፣ ሁለተኛ ውሳኔ ደግሞ በፍጥነት ቢደረግ፣ ጥያቄ ሲጠየቅ ለጥያቄው ምላሽ ረጅም ወራትና ረጅም ዓመታት 2 ዓመት ወይ ደግሞ በአመት 2 ጊዜ ለሚደረጉ ስብሰባ ብቻ የምትጠብቁ ከሆነ ነገ በእያንዳንዳቸው አባቶችን የሚወቅስና የሚዛለፍ የሚሳደብና ክፉ የሚናገር ምዕመን ነው የምታስነሱት። ትክክል አይደለም። ይሄ አንደኛ ፍጥነት ነው፣ ሁለተኛ አፈጻጸሙ ደግሞ ቶሎ ክትትል ቢኖረው እሱ አንደኛው ተገቢነት ነው። ይሄን አያይዤላችሁ አቡነ ሕዝቅኤል ደግሞ እንዲህ ሲናገሩ ሰማዋቸው። ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያ እርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን? ጥሩ ነበሩ እንሄድ። እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ እንደው በነገሌ እንዲሆነ መባሉ በእውነት እንሳንል ብንጓዝ መልካም ነበር። ነገር ግን እንዲህ ያለው በልመና የማይሆን ሆነና የታሪክ ተወቃሾች ሆነን ወይ እናንተን አልዳን ወይ እኛ አልዳን። አዎ ወይ ታሪካችንን አልጠበቅም። ዝም ብለን እንዲሁ እየተፈረደብን እየተተቸን እንድኮይ እየተባለ አለን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
በሞት ይሻለኝ ነበር አሉ ታቦት ፊት ቆመው። ፓትርያርኩ ታፍነዋል አሉ ታቦት ፊት ቆመው። ብፁዕ አቡነ ሕዝቅኤል ንጉሳችንን ገርለን ቀብረናል አሉ። በዚህ ዘመን የዚህ ሁሉ ውጥንቅጥና ታሪክ ውጤት ፓትርያርካችንን አፍነን ንጉሳችንን ገርለን ታሪካችንን አበላሽተን እርስ በርስ እየተካሰስን እየተከሰስንም የዚህ የመከራ ዘመን ፍዳዎች ሆነናል ብለው ነገሩ። ውሸት የለበት፣ እውነታቸው ነው። ይቅር ይበለን ፈጣሪ። ወንድማችን ዲያቆን ደግሞ በኦሮሚያ ክልል ከሚገኙ ጠንካራ ኦርቶዶክሳውያን መካከል ነው። ቃሉን ከወንጌል ወንጌሉን ከትምህርት ትምህርቱን ከስርዓት እያስማማ ዘመናዊነቱን ወቅቱን እየጠበቀ በማህበራዊ ሚዲያ ላይ መንፈሳዊ አገልግሎትን ባውደ ምሕረትም ምዕመኖችን እያፈራ ተጋድሎውን የሚጋደል ጀግና ወንድማችን ነው። አሁን ያለንበትን ፈተና ኦሮሚያ ውስጥ ያለውንም ስቃይ እንዲህ ብሎ ነገረን። ቄሶችን ጠንቋይ፣ ካህኖችን ደብተራዎችን መተተኛ እያሉ ቤተክርስቲያንን ሊያፈርሷት ነው። ዛሬ ጀመሩት፣ የዋዛ አይደለም። ይሄ ማለት ነገ ስጋ ወደሙ እንዳትቀበሉ ቤተክርስቲያን ሊያፈርሱ ነው ሲል ነገረን። ላሰማችሁ የሱን መልእክት። መርጌታው ጠንቋይ ነው። ምንድነው? መርጌታው ጠንቋይ ነው። ቄሱ ደግሞ ደብተራ ነው። ግዕዝ ደግሞ የኋላ ቀሮች ቋንቋ ነው። ኦርቶዶክሳዊነት ደግሞ ነውር ነው አይደል? እንደሱ ነው አይደል? አሁን ባለው አረዳድ አሁን ባለው ወይም ደግሞ ይሄ በከሸፈ አመለካከት የከሸፈ አመለካከት የተበላሸማነት ባላቸው ሰዎች አንድ ሰው መርጌታ ነው ሲባል ምን ይሉናል? ጠንቋይ ነው ይሉናል። ደግሞ ካህን ነው ቄስ ነው ሲባል ይሄ ደብተራ ነው ይሉናል። ግዕዝ ደግሞ ሲነሳ ግዕዝ የኋላ ቀሮች የነ እገሌ የሰሜናውያን ምንድነው ይላሉ? ቋንቋ ነው ይሉናል። በእርግጥ መርጌታ ጠንቋይ ነው ወይ? ግዕዝ ደግሞ የኋላ ቀሮች ቋንቋ ነው? ኦርቶዶክሳዊነት ደግሞ አንገት የሚያስደፋ ነው አይደለም። ግን ምን ሰሩብን? አንድ ሰው መርጌታ ልሁን ሲል ወይም የምርግትናውን ትምህርት ሲማር ለዛ የሚያበቃውን የአብነት ትምህርት ሲማር ይሄ ጠንቋይ ሊሆን ነው ይላል። ወይ ደግሞ ያሉትን በዚህ ዘርፍ የሚያገለግሉትን ምን ይላቸዋል? ጠንቋዮች ይላቸዋል አይደል? ጠንቋይ ይሉታል ማለት ነው። እንግዲህ እነሱ መርጌታውን ጠንቋይ የሚሉት ምን ያስተማረንን ነው? እኛን አአትብ ገጽ ብሎ ያስተማረንን አይደል? ከዚያ ምን ነው የምንለው? በማንስ ነው የምናማትበው አይደል? ገጽን ወይ ደግሞ ማንነቴን ሰውነቴን ምን ላለው አማትባለሁ። ከዚያስ በማን ስም? በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ ወመንፈስ ቅዱስ ስም ገጽን ወይም መላ አካላቴን መላ ሰውነቴን እቀድሳለሁ፣ እባርካለሁ። በቀደመው ዘመን የነበሩ አባቶች ወይም ሐዋርያነ አበው አንድ ክርስቲያን ወደ ቤትም ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ምግብ ሲበላ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ሲተኛ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በእያንዳንዱ ነገር ላይ ባርኮ ወይም ስመ ሥላሴን ጠርቶ ሊሆን ይገባል እንዳሉ ስመ ሥላሴን እንድንጠራ የአምላካችንን ስም እንድንጠራ ያደረጉንን የሚሏቸዋል ጠንቋይ ይሏቸዋል ማለት ነው። እነሱ ጠንቋይ እያሉ የሚጠሩት መርጌታ ውዳሴ ማርያም ያስተማረን ውዳሴ ማርያም ያስቆጠረን ነው። ውዳሴ ማርያም ደግሞ የደረሰው ማን ነው? ቅዱስ ኤፍሬም ሶሪያዊው ነው፣ ከአባቶቻችን መካከል አንዱ ማለት ነው። እነሱ እንደዛ እያሉ የሚጠሯቸው ድጓ የሚያስተምሩትን ነው። ድጓ ደግሞ የማን ነው? የታላቁ የኢትዮጵያ ቤተክርስቲያን ብርሃን የሆነው የቅዱስ ያሬድ ነው። የቅዱስ ያሬድን ትምህርት እውቀት ያስጨበጡንን ምን ይሏቸዋል? በዚህ ቃል ይናገሯቸዋል፣ ወይ ደግሞ በዚህ ስድብ ይናገሯቸዋል። ቅዳሴ ደግሞ የሚያስተምሩ ናቸው። የቅዳሴ መምህራንን እንደሱ ይሏቸዋል። ቅዳሴ ማንን የምናመልክበት ነው? በማን ፊት የምንቆምበት ነው? እንግዲህ ቅዳሴ ከእግዚአብሔር ጋር ፍጹም ህብረት የምናደርግበትና የአገልግሎታችን ዋናው ማዕከል ምንድነው? ቅዳሴ ነው። በቅዳሴ የሚከብረው ማን ነው? በቅዳሴ ላይ የምናመልከው ማን ነው? ስለዚህ አምላካችን እግዚአብሔርን የምናመልክበትን እንዲያውም እንግዲህ ቅዳሴ ማለት ሊቱርጊያ ይለዋል ወይ ደግሞ ሊተርጂ ማለት ነው። the service of the people or the worship of the people የህዝብ አምልኮ የህዝብ አገልግሎት ማለት ነው። ይሄን ቅዳሴ የሚያስተምሩ መርጌቶች ቅዳሴ የተማረ ዲያቆን ከሌለ፣ ቅዳሴ የተማረ ካህን ከሌለ ቅዳሴ መቀደስ ይቻላል? ቅዳሴ ደግሞ ካልተቀደሰ ስጋው ደሙን መቀበል ይቻላል? ስጋው ደሙን ካልተቀበልን የዘላለም ህይወት አለ? የለም። ስለዚህ ምን እያደረጉን ነው? መርጌታውን ጠንቋይ ነው ሲሉን ምን እያሉን ነው? ስርዓተ ቅዳሴው ይቅር ወይም የቅዳሴው ትምህርት ምን ይበል? ይቅር። የቅዳሴው ትምህርት ይቅር ሲሉ ምን እያሉ ነው? ዲያቆን አይኑር፣ ቀጥሎሳ ቄስ ምን አይበል? አይኑር፣ መነኩሴ አይኑር፣ ሊቀ ጳጳስ አይኑር፣ ቀጥሎሳ። እነዚህ አገልጋዮች ደግሞ ከሌሉ በመጽሐፍ ቅዱስ ትምህርት በአባቶቻችን ምስክርነት ካህናት የሌሏት ቤተክርስቲያን አይደለችም። ከዚያሳ ስጋው ደግሞ የለም ማለት ነው።
ስጋው ደሙ ካልተፈተተ ወይም ስጋው ደሙ ካልተዘጋጀ የቅዳሴ አገልግሎት ከሌለ ስጋው ደሙ የለም። ስጋው ደሙን እንዳንቀበልና የዘላለም ሕይወት እንዳናገኝ በእነዚህ ሰዎች በኩል ሰይጣን እንዲህ ያለውን አስተምሮ ወይ ደግሞ እንዲህ ያለውን የተሳሳተ ሐሳብ ያስገባል። ቃል በቃል መሪጌታ ጠንቋይ የተባለው የቤተ ክርስቲያን ስርዓትን ቅዳሴን ሊያጠፉባችሁ አጀንዳ እየከፈቱ ነው። ካህኑ ደብተራ የተባለው ቅዳሴ ተቋርጦ እናንተ ስጋ ወደ የምትቀበሉባት የምታስቀድሱባት ቤተ ክርስቲያን ለማጥፋት ነው። አሁን ይነግሯችኋል። በሐሰተኛ ፓስተሮች ቸርች በተለያዩ ማህበራዊ ሚዲያ ተጸኑ ፈጣሪ የሌላ እምነት ተከታይንን በሚሉ ግለሰቦች መሪጌቶች በሙሉ ጠንቋይ ናቸው አይደለም እየተባሉ ያሉት። ካህኖች በሙሉ ደብተራዎች ናቸው ወይም መተተኞች ናቸው ይሏቸዋል። ከዛስ ካህን የማይኖራት ቤተ መቅደስ ኖራ ቤተ ክርስቲያን ያፈርሱባቸዋል። አባቶች አይፈሩም። ጳጳሳት የምታፈራ ያብነት ትምህርት ቀራለች። ነገ ከነገ ወዲያ ደግሞ ካህን የለም፣ ዲያቆን የለም። ቤተ ክርስቲያንን መዝጋት የሚቻለው በጦርነት ብቻ ሳይሆን በሐሰት ፕሮፓጋንዳ ነው። ለዚህ ነው ጦርነቱ በውስጥም በውጭም እየተዋጋን ያለ ነው። እየወጉን ያሉት በውስጥ ያሉት አደገኞቹ ናቸውና እሱን ጠብቁ ነው የምላችሁ። እሱም ብያችሁ እኚህን አባት ታውቋቸዋላችሁ? እኔ ዛሬ ገና ነው ያየኋቸው። ብፁዕ አቡነ ዘካርያስ ይባላሉ። የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። አንድ ደብዳቤ ወጣ። ከዚህ በፊት አንድ ደብዳቤ አግኝቼ ነበር። እሳቸው ያወጡት ደብዳቤ አደገኛ ደብዳቤ ነው። ጳጳሱ ያወጡት መረጃ አደገኛ መረጃ ነው። ይሄ መረጃ የዋዛ መረጃ አይደለም። እኚህ ሊቀ ጳጳስ ምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ሆኖ ከተቀመጡ ጀምሮ ለረጅም ጊዜ ሲታገሉበት የነበረውን ጉዳይ ነው ያወጡት። ደብዳቤው ነው የተጻፈው በ8/10/2018 ዓመተ ምህረት ነው። 8 መቼ ነው? ትላንትና ሰኞ ሰኔ 8 2018 ዓመተ ምህረት ለቅዱስ ሲኖዶስ ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ የተጻፈ ነው ደብዳቤ። ወዳጅ አሁን ይኸውልህ አህመድን ጀበልን ዋሃብያውን ምናምን ከመፍራት በላይ እነኚህን ፍራ። እነኚህ የሚያስፈሩት ለምን እንደሆነ እነግርሃለሁ። እሳቸው የጻፉትን ደብዳቤ ያሳይሃለሁ። ምስራቅ ጎጃም ላይ የምትገኙ ከሀገር ውጭም ከሀገር ውስጥም ያላችሁ እነዚህም ቤተክርስቲያኖች ታውቃቸዋላችሁ አይደለም? አዲስ አምባ መድኃኔዓለም፣ ደብረ ሰላም ዥሬ ቅዱስ ሚካኤል፣ ይብዛ ቅዱስ ሚካኤል፣ ጸደን ቅዱስ መርቆሬዎስ፣ ቢያን ቅዱስ ጊዮርጊስ፣ አማሪት ቅድስት ሐና ቤተክርስቲያን የራሳቸው ፓትርያርክ፣ የራሳቸው ሲኖዶስ፣ የራሳቸው ካህን ነው ያላቸው። ከአቡነ ማትያስ ውጪ ከብፁዕ ቅዱስ አቡነ ማትያስ ውጪ ሌላ ፓትርያርክ አለ ኢትዮጵያ ውስጥ? ሌላ ፓትርያርክ ተቀምጧል። ደብዳቤ ለመንግስት ይጽፋል። አሳያቸዋለሁ ከማስረጃ ጭምር። ይሄ ጉዳይ የቀልድ ነው ዝም ተብሎ ነው ሲባል ምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ቶማስ ቅባቴው ይሏቸዋል ብዙዎቹ የዛ አካባቢ ሰዎች ደግሞ በመረጃ እናውቃለን ብለው የሚናገሩት አካላት። ዛሬ ግን ብፁዕ አቡነ ዘካርያስ በጻፉት ደብዳቤ ማስረጃውን በመረጃ ላጋልጥላችሁ። ከእስክንድሪያ ቤተክርስቲያን መንበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተላኩት አባ ሰላማ የተሰጠ የተዋሕዶ ሃይማኖት ውሳኔ ቃል ስጋ ሆነ፣ ስጋም በተዋሕዶ አምላክ ሆነ። በዚህም ተዋሕዶ ቃል ስጋ ከስጋ ጋር ስጋም ከቃል ጋር አንድ አካል አንድ ባህሪ ነው። በሰውነቱ እንደ አብና እንደ መንፈስ ቅዱስ ያውቃል። በተዋሕዶም የአብ ባህሪ ልጅ ነው። በሰውነቱም አምላክ ነው። የምንቀበለው የክርስቶስ ስጋና ደም በተዋሕዶ የተገኘ ነው። ያለ ተዋሕዶ ግን የምንቀበለው የክርስቶስ ስጋና ደም የለም ሲሉ ነው የጻፉት። ይህን ያሉበት ምክንያት ነገር ግን የቅባት እምነት አራማጆች እንዲህ ይላሉ። ወልድ ስጋ ሲለብስ የባህሪ ክብሩን አጥቶ በቅባተ መንፈስ ቅዱስ የከበረ ብለው ያምናሉ። ሰው ሆኖ ተወለደ፣ መንፈስ ቅዱስ ተቀባ። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል አጠፉት። ቅባቶች እነሱ ናቸው። እነዚህ ጉዳዮች አሉ የሉም ሲባሉ እሳቸው ምን አሉ? በዚህኛው ገጽ ላሳያችሁ። በቅዱስ ሲኖዶስ ምልዓተ ጉባኤ ለምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ሆነው የተመደቡት ብፁዕ አቡነ ቶማስ በ2018 ዓ.ም የጥምቀት ዕለት
በአደባባይ እምነቱ ላይ ሲያወዛግቡ ውለዋል። ምን ብለው? በምስራቅ ጎጃም የሚኖሩ ግለሰቦች ጥንታዊ የኦርቶዶክስ ቅባት ሃይማኖት በሚል ራሳችን እንቻል ብለው ወደ ማዕከላዊ መንግስት ፍትህ ሚኒስቴር በመሄድ ጥያቄ ሲያቀርቡ እኔም በወቅቱ ለቅዱስ ሲኖዶስ አመልክቼ ቅዱስ ሲኖዶስ ውሳኔ ሰጥቶበት ወደ ጠቅላይ ሚኒስትር ጽሕፈት ቤት በመውሰድ ጽሕፈት ቤቱ የመጨረሻ ውሳኔ ሰጥቶ የቅዱስ ሲኖዶስ ውሳኔ በመቀበል እንደ ጥንቱ የኦርቶዶክስ ተዋሕዶ እምነት አገልግሎት እንዲያገኙ በማለት ወስኖ ነበር። በአደባባይ ግን ምን አሉ መሰላችሁ? በአደባባይ መተው ቅባት የሚባል የለም፣ ከደጀን እስከ አባይ እስከ መተከል አባይ ሂድ የለም በማለት ምዕመኑን በተዋሕዶ እምነቱ ላይ ሲያወዛግቡት ውለዋል። በጣም ጥሩ። ውሸት ከመሰላችሁ ይህን ደብዳቤ ላነብላችሁ። ይሄ የምስራቅ ጎጃም ሀገረ ስብከት ሚዲያ ነው። ይህን ደብዳቤ ያገኘሁት ከሌላ ሚዲያ ነው። በነገራችን ላይ ውስጥ ያሉ ኦርቶዶክሳዊ የሆኑ በዚህ ጉዳይ ተጽዕኖ ያደረባቸው ካህናት ነው ለኔ ላኩልኝ። ይሄ የተጻፈው በመጋቢት 23 ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ጎጃም ሀገረ ስብከት ጽሕፈት ቤት ይላል። ሄደሩ ፉተሩንም አሳያቸዋለሁ። ለደጀን ከተማ ከንቲባ፣ ለደጀን ከተማ አስተዳደር ምክር ቤት፣ ለደጀን ከተማ ብልጽግና ጽሕፈት ቤት፣ ለደጀን ወረዳ ሰላምና ጸጥታ ጽሕፈት ቤት፣ ለወረዳ ፖሊስ ጽሕፈት ቤት፣ ለምስራቅ ጎጃም ዞን አስተዳደር ጽሕፈት ቤት፣ ለምስራቅ ጎጃም ጸጥታ፣ ፍትህ፣ ፖሊስ ተጽፏል። የሃይማኖት ጥቃት ጥበቃ እንዲደረግላቸው ለማ ለቅባቶቹ ለማ ለፓትርያርኩ ለማ ለቅዱስ ሲኖዶሱ አባላት። ወዳጅ ኢትዮጵያ ውስጥ 2 ሲኖዶስ ነው ያለው። ምስራቅ ጎጃም ላይ ሌላ ሲኖዶስ አለ። ይህን ደብዳቤ ተመልከተው። ከላይ በርሱ ለመግለጽ እንደተሞከረው በስተመጨረሻ የተጠቀስነው ህዝበ ክርስቲያን የደረሰብን የሃይማኖት ዶግማ፣ የስርዓት ቀኖና፣ አስተዳደራዊ ጥሰት ለብዙ ዘመናት ለሚመለከተው አካል ጉዳዩን አቅርበን ጉዳዩን ከመፍታት ይልቅ ልዩነቱ ከቀን ወደ ቀን እየሰፋ በመሄዱ እኛ የቅቡዓን እምነት አማኞች የኢትዮጵያ ጥንታዊት ኦርቶዶክስ ቤተክርስቲያን በሚል የእምነት ተቋም ስም ከ2012 ዓ.ም ጀምሮ በራሳችን ፓትርያርክ በራሳችን ሲኖዶስ ሀገረ ስብከት አቋቁመን እየተመራን መሆኑ ይታወቃል። አዲስ አምባ መድኃኔዓለም የምትገኙ ምዕመናን፣ ደብረ ሰላም ዥሬ ቅዱስ ሚካኤል የምትገኙ ምዕመናን፣ ይብዛ ቅዱስ ሚካኤል የምትገኙ ምዕመናን፣ ጸደን ቅዱስ መርቆሬዎስ የምትገኙ ምዕመናን፣ ቢያን ቅዱስ ጊዮርጊስ የምትገኙ ምዕመናን፣ አማሪት ቅድስት ሐና የምትገኙ ምዕመናን፣ እናንተን የሚመሯችሁ ካህናት ከክርስቶስ ክህደት ነው የመጡት። የአርዮስን ትምህርት ነው ያመጡላችሁ። ሆኖም ግን በደጀን ወረዳ የሚገኙ ቅቡዓን ልጆቻችን ጉዳዩ ከማይመለከተው አካል ስቃይ፣ እስራትና በደል እየደረሰባቸው በቤተሰቦቻቸውና በልጆቻቸው እየተዛተባቸው ከቆዩ በኋላ ከታኅሳስ 2018 ዓ.ም ጀምሮ ከተዋሕዶ ቤተ እምነት ተነጥለው ማነው የወሰነው? ብፁዕ አቡነ ቶማስ የሉም ብለዋል አይደለም? ይኸውት እነዚህ ቤተክርስቲያኖች ተነጥለው እኛ ማለትም የኢትዮጵያ ጥንታዊ ኦርቶዶክስ ቤተክርስቲያን የእምነት ተቋም ስር ዕውቅና አግኝተው በተቋሙ ስርዓት እየተመሩ ሙሉ አገልግሎትም በእኛ እየተሰጠ ይገኛሉ። 6 ቤተክርስቲያን ዘርፈዋል። የ6 ቤተክርስቲያን ምዕመናን ገጠር የሚገኙ ምዕመናንም እየዘረፉ ነው። ቅባቶች አሁንም ፓትርያርክ አላቸው። ቅባቶች አሁንም ቅዱስ ሲኖዶስ ውስጥ ጳጳስ አላቸው። ይሄንን ክደው የተናገሩት ደግሞ የለም ብለው የተናገሩት ብፁዕ አቡነ ቶማስ ናቸው። ላሳያችሁ። በመሆኑም የሚመለከተው አካል ስማቸው ለተጠቀሱት አጥቢያ ቤተክርስቲያን ማለትም የአዲስ አምባ መድኃኔዓለም፣ ደብረ ሰላም ዥሬ ቅዱስ ሚካኤል፣ ይብዛ ቅዱስ ሚካኤል፣ ጽድን ቅዱስ መርቆሬዎስ፣ ቢያን ቅዱስ ጊዮርጊስ፣ አማሪት ቅድስት ሐና በእምነት ሰበብ የሚደርስባቸውን በደልና ስርዓት እንዲሁም በወረዳው በሚገኘው ለኢትዮጵያ ጥንታዊ ኦርቶዶክስ ቤተክርስቲያን ደጀን ወረዳ ቤተ ክህነት እንደማንኛውም ቤተ እምነት በመንግስት በኩል እንደሚደረገው ትብብርና እገዛ እንዲሁም አስፈላጊውን ጥበቃ እንድታደርጉላቸው ስንል በእግዚአብሔር ስም እየጠየቅን ለመንግስት ከኛ የሚጠበቀውን ትብብርና እገዛ የምናደርግ መሆኑን እናሳውቃለን። መንግስት ከነሱ የሚጠበቅባቸው ምንድነው? መንግስት ከነሱ የሚጠብቀው ምንድነው?
መንግስት ፖለቲካን የሚያማራምደው። ስለዚህ መንግስት የሚጠብቀውን ፖለቲካ እናራምዳለን ነው ቋንቋው። ይህ አደገኛ አይደለም? ይህ አስፈሪ አይደለም? ብፁዕ አቡነ ዘካርያስ የጻፉት ይህንን ነው። ቅባቶች መጽሐፍ ወልድን በሰውነቱ ፍጡር ብሎ ማመን ይገባል ይላሉ። ይህም ፍጹም ክህደት ነው፣ ከተዋህዶ በኋላ ፍጡር አይባልምና። አሁንም የቅባቶች መጽሐፍ በቅባት መንፈስ ቅዱስ ከበረ ማለቱ ብዙ ክህደቶች አሉበት። እነዚህም ሁለት አካል ውላጤ፣ ተደሮና ጥገኛ ናቸው ይላል። ነገር ግን ይህ ሁሉ በደል የሚከናወነው ለመንጋው ባለቤትና አስተማሪ በመጥፋቱ ነው። በዚያው ያሉት ምዕመናን ግን እኛ እንደ ድሯችን በአንድነት ነው የምንኖረው ብለው በቀና ልቦና ሐሳባቸውን ያቀርባሉ። እኔ ሊቀ ጳጳስ ሆኜ በማስተዳድርበት ዘመን ማለትም በ1995 ዓ.ም ይህን ጉዳይ አቅርበው የነበሩት በኢህአዴግ ጊዜ። እሺ እና አህመዲን ጀበል ብቻ ነው ማለት አህመዲን ጀበል አልኩኝ፣ ይቅርታ፣ ጀዋር መሐመድ ብቻ ነው እንደ አርሲ ላይ እየገደለ ነው ያለው። በሊቀ ጳጳሱ በብፁዕ አቡነ ቶማስ ተከልለው የራሳቸውን ፓትርያርክ ሾመው ቅባ ፓትርያርክ ሾመው ቅዱስ ሲኖዶስ ሾመው ደብዳቤ እየጻፉ ቤተክርስቲያን የሚገሉት እዚሁ ምስራቅ ጎጃም ውስጥ አሉ አይደል እንዴ? የኛ የውጭው አላሰቃየንም፣ ማንነቱን በመረጃ እናወጣላችኋለን። ከፈለጋችሁ የሰሞኑ ማህበራዊ ሚዲያ አጀንዳ ሂዱ ቃል ቀር ላይ በተራ በተራ ገብታችሁት ይህንን የምታዩትም ተመልካቾች እንዴት እየሰሩብን እንደሆነ እያሳዩአችሁ። አሁን የውስጣችንም እናጠራለን። ቅዱስ ሲኖዶስ አባላት የሆናችሁ ይህን ጉዳይ ላልሰሙት አባቶች ብቻ ብትችሉ ብታደርሱልን ለሁላችን ስለሚያስፈራ ነው የምነግራችሁ። እኔ የኛ ቤተክርስቲያን ጳጳሶች ጂም ሲሰሩ አይቻላቅ። የኛ አባቶች ምዕመናን ሲያስተምሩ ካዩዋቸው መካከል እንደ ብፁዕ አቡነ ኤርሚያስ ዕለት ካህኖቻቸው ምዕመኖቻቸውን የሚጠብቁ አባትም አላየሁ። ዕለት ቁጭ ብለው መድረክ ዘርግተው ታቦት ለምን ብለው እንዲያደርጉ ምዕመናን እንዴት ማስተማር እንዳለባቸው ክህንነት መስቀል ከያዙ በኋላ እንዴት በሊቃውንትነት ራሳቸው ማሳደግ እንዳለባቸው ቤተክርስቲያንን መጠበቅ የእያንዳንዱ ክርስቲያን ድርሻ መሆን እንዴት እንደሚያስተምሩ አይተናል። እንደሳቸው አባት አላገኘው አይደለም? አይታችኋል። መረጃውን ማስረጃ አይደለም? እንዲህ ካሳዩአችሁ ደግሞ በጣም በሚገርም ሁኔታ ራሳቸውን ከሞት የሚጠብቁ ደግሞ አባቶችንም አይታችኋል። ተቀናይተውና ተናበው ነው የሚሰሩት። ሊሞቱ የተረፉትን አባት ላሳያችሁ። ሊሞቱ ሲሉ የተረፉት ታስታውሳላችሁ? እኛን አባት ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። እኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ ይወደ። ብፁዕ አቡነ ናትናኤልን ለመግደል የሞከረ ኢትዮጵያዊ ካለ ቤተክርስቲያን ለማፍራስ የሚሰራ ማንም የለም አትበሉ። ስለዚህ ብፁዕ አቡነ ናትናኤል ያኔ ወደ ወለጋ ሀገረ ስብከት ሲሄዱ የዛሬ 2 ዓመትና 3 ዓመት በጥይት ተደብድበው ከተረፉ ቤተክርስቲያን ውስጥ ቤተክርስቲያን ሊያጠፋ የተቀመጠ ጳጳስ አለ። ምንፍቅናው በሀገረ ስብከት ተጽፎ እንደ አቡነ ሩፋኤል የተጻፈባቸውም አባቶች ምንፍቅና አስተምሮታቸውን እያስፋፉ የለም እያሉ ሲኖዶስ እየዋሹ እንደተቀመጡት ብፁዕ አቡነ ቶማስ አደገኛ ነው። ይህ አደገኛ ነገ ከነጎዲያ ኦርቶዶክስ ተዋህዶ ቤተክርስቲያን ያጠፏታል። የሚያጠፋት ውጭ ያሉት አይደለም፣ ውስጥ ያሉት ጳጳሶች ናቸው የሚያጠፉት። መጀመሪያ ቤተክርስቲያን የሚያጠፋት ጳጳሶች ናቸው። እኚህን ዝም ያላችሁት ሌሎቻችሁ ጳጳሳት ናቸው። ይሄን ዝም ያለው ቅዱስ ሲኖዶሱ ነው። ይሄን ያለው ቋሚ ኮሚቴው ነው። ይሄንን ዝም ካላችሁ ክርስቶስን የሰቀለው ማን ነበር? የከሰሰው ማን ነበር? ሲሰቀል ህዝቡን አስተባብሮ በርባንን አስፈትቶ ክርስቶስን ያሰቀለው ማን ነበር? ቅባቴው፣ መናፍቁ፣ ጽላት የሰረቀው ወይስ በዝምታ በድጋፍ ያጀበው ነው ክርስቶስን የሰቀለው? ይሁዳ እኮ አንዴ ነው ያጠፋው፣ አንድ ጊዜ። እኛስ እድሜ ልካችንን በየቀኑ ታቦት ሰረቅን፣ እዛ ምንፍቅና አስተማርን፣ እዚህ ደግሞ ክህደት አመጣን፣ ቤተክርስቲያን ዘረፍን። ይሄ እኮ በጳጳሳት የተከለለ ውንብድናና ወንጀል ነው። በስማቸው ሊጠራ የማይገባ
አጠገባቸው ሊደርስ የማይገባ ክብረ ክህነታቸውን የማይመጥን ብፁዓን አባቶች እጅግ በጣም ብዙ እንዳላችሁ አውቃለሁ። ብዙዎቻችሁንም በደንብ አውቃችኋለሁ። የማከብራችሁ ሁላችሁ ብዙዎቻችሁ በእናንተ ስም ዝም ካላችሁ ምዕመኑ እንዲያድነው ነው ብቻው። ሊቅነቱ፣ ሊቃውንትነቱ፣ አባትነቱ፣ አስተምሮቱ፣ ታሪኩ፣ መንፈሳዊነቱ እናንተ ጋር ነው ያለው። እናንተ ያልገደባችሁትን ያልከለላችሁትን እንደ መንጋ ተመርቶ ህዝቡን የሚነዳ በሐሰት ትምህርት የሚገፋ ሐሰተኛ ጳጳስ፣ ሐሰተኛ ቄስ፣ ሐሰተኛ መናፍቅ፣ ሐሰተኛ ፓስተር፣ ሐሰተኛ ውዛዝ ቤተክርስቲያን ሊያጠፋት ቀን ከሌት ጦር ሰድሮ እንደሚወረወር ሁሉ የእናንተ ዝምታ እኮ ጦሩን እንደመቀበል እና ዝም እንበል? እዩዋቸው እነዚህም ፓስተሮች ፓስተሮቹ ጅም ቤት ነው ያሉት። የዩ ጩፋ እንኳን ለምዳችሁታል። በጣም የገረገመኝ ከሁሉም በላይ ግን የኛ አባት ነው። ፓስተር ጻድቁን አብዶ ነው ያዩዋቸውና በተለይ እናንተ መንፈሳዊ መምህራኖች አባቶች ተሳስታችሁ እንዲቀላችሁ እንዳናያችሁ። አንድ ጊዜ ትዝ ይለኛል የክብረ ክህነት ልብስ የክብር ልብስ ነው፣ የሚወለቅ አይደለም። ማለት ሰው ፊት ምዕመናን ፊት ተወልቆ የሚታይ አይደለም። አንድ ካህን በውድለት ታላቁ ሩጫ ቆብ አድርገው ሲሮጡ ወቀስናቸው። ከዛን የሌላ እምነት ተከታዮች ምን አለበት ጤንነት ነው ችግር የለም አሉ። ክብረ ክህነት ማለት እሱ። በሰንበት ቀን እኛ ካህን ከቅዳሴ ውጭ ምን ይሰራሉ? በሰንበት ቀን ቅዳሴ ብቻ አይደለም እኮ የክህነት ቀሚሳቸውን አውልቀው የምንኩስና ቆባቸውን ጭነው እንደ ኃይሌ ገብረስላሴ እንደ ቀነኒሳ ቁምጣ አርገው ሲሮጡ ማየት ያሳፍራል። መቅለል ማለት ያ ነው። ብፁዓን አባቶቻችን ቀሚሳችሁን ለብሳችሁ ክብረ ክህነታችሁን አስኬማችሁን አድርጋችሁ አጠገባችሁ ያለው ጳጳስ አጠገባችሁ ያለው መንበር ክብረ ክህነት ወይ ደግሞ የቤተ ክርስቲያን ሀገረ ስብከት እንዲህ በምንፍቅና ዘልቆ 6 ቤተ ክርስቲያን ዘርፎ ምዕመናን ተዘርፈው ስለ አንዳቸው ነፍስ አይጨንቃችሁ? ስለ ሀገረ ስብከታችሁ ብቻ ነው እናንተ የምትጨነቁት? የሌላው ሀገረ ስብከት ይመለከታችኋል። የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ በዚህ ሊመሰገኑ ይገባል። አንጋፋ እድሜ ጠገብ ታላቅ የሆኑ አባት ናቸው። የእሳቸውን ድምፅ እንስማ። የቅዱስ ሲኖዶስ ጉዳይ አጀንዳውን መጨረሻ ላይ የምንሰማ ይሆናል። ጉዳዩን አብረን የምናየው ይሆናል። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።